ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለ ሪሰርች ሜቶዶሎጂ ትምህርት እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት በዚህ አጋጣሚ በትህትና ጠይቃችኋለሁኝ። እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ እጋብዛችኋለሁኝ። አመሰግናለሁ። አሁን ቀጥታ ወደምንማማርበት ትምህርት እንገባለን። አብረን እንማር፣ አብረን እንደግ የሚል ሀሳብ ነው ያለኝ። ሪሰርች ሜቶዶሎጂ ይላል የዛሬው ርዕሳችን። ጥናት እና ምርምር እንዴት ማድረግ እንደሚቻል ግልጽ በሆነ መንገድ እንማማራለን። እንግዲህ በመጀመሪያ ደረጃ የምንመለከተው እንደምታዩት ማለት ነው the key definition of research ይላል። የጥናትና ምርምር ዴፊኒሽን ትርጉም ምንድን ነው የሚለውን እናያለን። ስለዚህ ሪሰርች ስንል አጠቃላይ ጽንሰ ሀሳብ ጀነራል ሴንስ የምንወስደው የምንረዳው ኬርፉል ኢንቨስቲጌሽን፣ በመጀመሪያ ደረጃ ኬርፉል ኢንቨስቲጌሽን ጥንቃቄ የተሞላበት ኢንቨስቲጌሽን ማለት ፍለጋ ልንለው እንችላለን። ጥንቃቄ የተሞላበት ፍለጋ ኦር ሰርች ፎር ኖውሌጅ፣ እውቀትን መፈለግ ልንል እንችላለን። and pertinent information on a specific topic፣ በአንድ በምናውቀው በታወቀ ርዕስ ስፔሲፊክ ቶፒክ ማለት ነው የሚገባንን ያክል pertinent ኢንፎርሜሽን ማግኘት፣ ሀሳብ ማግኘት ይሆናል ማለት ነው። ኢንፎርሜሽን መረጃዎች ማግኘት ማወቅ ልንል እንችላለን በጥቅሉ ስንወስድ። ሬድማን ኤንድ ሞሪ የተባሉ ግለሰቦች ስለ ሪሰርች ሲገልጹ a systematized effort to gain new knowledge፣ ሲስተማታይዝድ ማለት አዳዲስ ዘዴዎችን በመጠቀም እና ኢፈርት ማለት ያለ ድካም በምንችለው አቅም ሁሉ ማለት ነው ተጠቅመን አዳዲስ እውቀትን ማግኘት የሚል ትርጉም ይሰጣሉ። a systematized effort to gain new knowledge። ሬድማን ኤንድ ሞሪ የተባሉ ግለሰቦች ሪሰርችን በዚህ መንገድ ዲፋይን አድርገውታል። ኦክስፎርድ አድቫንስድ ለርነርስ ዲክሽነሪ ላይ ደግሞ ስለ ሪሰርች ምን ይላል? a careful investigation፣ ጥንቃቄ የተሞላበት ፍለጋ or inquiry special through search for new facts in any branch of knowledge፣ በየትኛውም የእውቀት ብራንች ማለት ነው የተለያዩ እውቀቶች ለምሳሌ ስለ ባዮሎጂ፣ ስለ ኬሚስትሪ፣ ስለ ሂስትሪ ወይም ስለ ሌላ ብዙ ነገር ልናነሳ እንችላለን። ስለዛ ነገር ማለት ነው ሰርች ማድረግ ኒው ፋክት አዳዲስ መረጃዎችን ማስረጃዎችን የማግኘት ትርጉም ይይዛል እንደ ኦክስፎርድ አድቫንስድ ለርነርስ ዲክሽነሪ ማለት ነው። ኢንሳይክሎፒዲያ ኦፍ ሶሻል ሳይንስ እነ ስቴፈን ምንድን ነው ያሉት? the manipulation of things፣ ማኒፑሌት ማድረግ ማባዛት፣ አንድን ነገር በሪሰርች በጥናት ማኒፑሌት ማድረግ፣ ኮንሴፕት ጽንሰ ሀሳብ፣ ሲምቦል ቱ ጄኔራላይዝ ስለምናጠናው ነገር በሲምቦል ማለት ነው በሚወከል ነገር ወክለን ስለዛ የማጠቃለል የመረዳት ኤክስቴንድ ኮሬክት ኦር ቬሪፋይ የማድረግ ሂደት ምን እንለዋለን? ሪሰርች እንለዋለን ማለት ነው። ስለዚህ ኪ ዴፊኒሽን ኦፍ ሪሰርች ብትጠየቁ በጀኔራል ሴንስ አይዘር ሬድማን ሞሪ በኦክስፎርድ አድቫንስድ ለርነርስ ዲክሽነሪ እና ኢንሳይክሎፒዲያ ኦፍ ሶሻል ሳይንስ ምን ይላል
የሚለውን ስለ ጥናትና ምርምር በዚህ መንገድ መረዳት ትችላላችሁ ማለት ነው። ውድ የቻናሌ ቤተሰቦች ሪሰርች ምን ማለት እንደሆነ በዚህ ከተረዳን ኮር ካራክተሪስቲክስ ኦፍ ሪሰርች ምንድናቸው የሚሉትን ደግሞ ቀጥታ እንመለከታለን ቀጥሎ ማለት ነው። ስለዚህ የመጀመሪያው ካራክተሪስቲክስ ሪሰርች ሲስተማቲክ ኤንድ ሳይንቲፊክ ምንድነው? አንዱ የጥናትና ምርምር ባህሪ ተብሎ የሚወሰደው ሲስተማቲክ ኤንድ ሳይንቲፊክ ነው። ይህንን ስንል ኢት ሪላይስ ኦን ኦብጀክቲቭ ኦብዘርቬሽን ስተዲ ኮምፓሪዥን ኤንድ ኤክስፐሪመንቴሽን ራዘር ዛን ካውዛል ገስወርክ። ዝም ብለን ከምንገምት ይልቅ ምን ማድረግ አለብን? ኦብዘርቭ ማድረግ አለብን። ምልከታ ማካሄድ መቻል አለብን። ስተዲ ማጥናት አለብን። ኮምፔር ማወዳደር አለብን። ኤክስፐሪመንት ጥናትና ምርምሩ በቤተ ሙከራ ደረጃ መታየትም በኤክስፐሪመንት መረጋገጥ ካለበት እስከዚያ ድረስ ማየት የሚኖርብን ከሆነ እናያለን ማለት ነው። ስለዚህ አንደኛው ባህሪ ሳይንቲፊክ ኤንድ ሲስተማቲክ ነው ማለት ነው። ሁለተኛው ባህሪ ደግሞ ኦሪጂናል ኮንትሪቢሽን ነው። ኦሪጂናል ኮንትሪቢሽን ሃይ ኮፒ ያልሆነ ያልተቀዳ ማለት ነው። ስለዚህ ፕላጃሪዝም የሌለው ማለት ነው ጥናትና ምርምር። ኢት ኤም ቱ አድ ቱ ዘ ኤግዚስቲንግ ስቶክ ኦፍ ኖሎጂ አሁን ያለው እውቀት ላይ አዳዲስ ነገር የሚጨምር መሆን መቻል አለበት። ኤንድ አድቫንስ ሂውማን አንደርስታንዲንግ የሰዎችን የግንዛቤ ደረጃ ደግሞ ማዘመና እና ማሳደግ መቻል ይኖርበታል ማለት ነው። ስለዚህ ሁለተኛው ባህሪ ኦሪጂናል ኮንትሪቢሽን የሚለው ይሆናል ማለት ነው። ሶስተኛው ኮር ካራክተሪስቲክስ ፕሮብሌም ሶልቪንግ ኤንድ ቲዮሪ ቢልዲንግ ችግር መፍታት የሚችል አንድን ችግር መፍታት የሚችል እና ጽንሰ ሀሳብን መገንባት የሚችል መሆን መቻል አለበት። ቲዮሪ ምን ማለት እንደሆነ እናውቃለን። ስለዚህ ቲዮሪ ቢልድ ማድረግ መቻል አለበት። ኢት አይዘር ፋይንድስ ሶሉሽን ቱ ስፔሲፊክ ጀነራል ፕሮብሌም ኦር ፎርሙሌትስ ቦርደር ቲዮሪስ ኤንድ ጀነራላይዜሽን። ስለዚህ ስፔሲፊክ ለሆነ ችግር መፍትሄ የሚያፈላልግ መሆን መቻል አለበት። በሌላ መንገድ ደግሞ ፎርሙሌት ቦርደር ቲዮሪ ጽንሰ ሀሳብ የሚገነባ መሆን መቻል አለበት። የሚያዘጋጅ የሚቀምር መሆን መቻል አለበት እና ስለ አንድ ነገር ደግሞ ጀነራላይዝድ የሆነ ሀሳብ የሚያስቀምጥ መሆን መቻል አለበት ማለት ነው። ለምሳሌ እናንሳ። ዋጋ ሲጨምር የአንድ ዕቃ ዋጋ ከጨመረ ለዛ ዕቃ ዋጋ የሰዎች ፍላጎት ይቀንሳል የምንል ከሆነ ይህንን ጽንሰ ሀሳብ ሊያረጋግጥ የሚችል ብዙ ሂደቶችን የሚያልፍ ጥናትና ምርምር መደረግ መቻል አለበት ማለት ነው። ልክ እንደዛ ብለን ልንወስድ እንችላለን። ውድ የቻናሌ ቤተሰቦች አሁን ደግሞ ስለ ሪሰርች ፕሮሰስ አኮርዲንግ ቱ ክሊፎርድ ውዲ ምን እንደሚመስል እንመለከታለን። በመጀመሪያ ደረጃ in academic and technical sense the process of research follows a structured sequence. ሪሰርች ራሱን የቻለ ሂደት ነው፣ ሲኩዌንስ ነው፣ ስትራክቸርድ የሆነ it is not unstructured። ሪሰርች ጥናትና ምርምር ምንድን ነው? ራሱን የቻለ ውቅር አለው። ውቅር የሌለው አይደለም። ሪሰርች ዝም ብሎ የሚሰራ አይደለም ማለት ነው። ስለዚህ በአካዳሚክ እና ቴክኒካል ሴንስ ስትራክቸርድ የሆነ ሲኩዌንስ አለው ማለት ነው። ዲፋይኒንግ ሪዲፋይኒንግ ፕሮብሌምስ አንዱ ፕሮሰስ መተርጎም እና መልሶ እንደገና የአንድን ችግር መተርጎም ማለት ነው። ቀድመን ትርጉም እንሰጣለን፣ ከጥናት በኋላ መልሰን እንደገና ደግሞ ሪዲፋይን ፕሮብሌም እናደርጋለን ማለት ነው። አይደንቲፋይንግ ዘ ኮር ኩዌስችን ኦር ኢሹ ቱ ቢ አድሬስድ ልንፈታ የምንፈልገውን ወይም አድሬስ ልናይ ልንመለከት የምንችላቸውን ነገሮች በተገቢው መንገድ አይደንቲፋይ ማድረግ አለብን ማለት ነው። አንዱ ሂደት ይሄ ነው። ሁለተኛው ፎርሙሌት ሃይፖቴሲስ መላምት ምን ማድረግ አለብን? መቀመር ፎርሙሌት ማድረግ መቻል አለብን፣ ማዘጋጀት መቻል አለብን።
ፕሮፖዝድ ኤዱኬትድ ገስስ ኦር ሰጀስትድ ሶሉሽን። መጀመሪያ ደረጃ ወደ ጥናትና ምርምር ማጠቃለያ ወይም መረጃዎችን ሰብስበን ኮንክሉዥን ከመድረሳችን በፊት ድራፍት ማድረግ ያለብን ነገር ምንድን ነው? ገስ ማድረግ አለብን። ስለዛ ነገር ምን ውጤት ሊያመጣ ይችላል የሚለውን ቀድመን ቴዎሬቲካሊ በጽንሰ ሀሳብ ደረጃ ሰጀስት ማድረግ መቻል አለብን ማለት ነው። ፕሮፖዝድ ማድረግ አለብን፣ ፕሮፖዛል ማዘጋጀት አለብን ማለት ነው በተዘዋዋሪ መንገድ። ሌላኛውና ሶስተኛው ፕሮሰስ ዳታ ኮሌክሽን ኤንድ ኦርጋናይዜሽን፣ መረጃዎችን በተገቢው መንገድ መሰብሰብ አለብን፣ ማደራጀት ኦርጋናይዝ ማድረግ መቻል አለብን። ጋዘሪንግ ፐርቲነንት ፋክት የሆኑ መረጃዎች፣ ኦብዘርቪንግ መመልከት፣ ኤንድ አሬንጂንግ ዳታዎችን ደግሞ አሬንጅ ማድረግ መቻል አለብን ማለት ነው። አናላይሲስ ኤንድ ኢቫሉዌሽን ኤግዛማይኒንግ ዘ ዳታ ክሪቲካሊ። ስለዚህ የሰበሰብነውን ዳታ ኦርጋናይዝ ካደረግን በኋላ አሬንጅ ካደረግን በኋላ መተንተን ያስፈልጋል። አናላይዝ ማድረግ ያስፈልጋል። አናላይሲስ ካደረግን በኋላ ኢቫሉዌት መገምገም ያስፈልጋል ማለት ነው። ስለዚህ ክሪቲካሊ ኤግዛማይን ማድረግ ሌላኛው የሪሰርች ፕሮሰስ እንደሆነ በሚገባ መረዳት እና ማወቅ እንችላለን ውድ የቻናሌ ቤተሰቦች። ከዚያ በኋላ ኮንክሉዥን ራሱን የቻለ ድሮይንግ ሎጂካል ኮንክሉዥን ቤዝድ ኦን ፋይንዲንግ አጠቃሎ ወይም ማጠቃለያ መስጠት መቻል አለብን። ሪኮመንድ ማድረግ መቻል አለብን ባገኘናቸው ፋይንዲንግ አናላይሲስ ተነስተን ማለት ነው። እና ስለዚህ ምን ማድረግ አለብን? ድሮ ሎጂካል ኮንክሉዥን ቤዝድ ኦን ዘ ፋይንዲንግስ፣ በተገኙ ግኝቶች አማካኝነት ማጠቃለል ይጠበቅብናል ማለት ነው። ቬሪፋይ ማድረግ ቴስቲንግ ዘ ኮንክሉዥን አጌንስት ኢኒሻል ሃይፖቴሲስ ቱ ዘ ኦር ሪፋይን ዘ ሪዛልት፣ እንደገና መልሰን ቀድመን ካስቀመጥነው ሃይፖቴሲስ አንጻር ትክክል ነበር መላምታችን ነው አይደለም የሚለውን በተገቢው መንገድ አይተን ማረጋገጥ ይኖርብናል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች በዛሬው ዕለት ስለ ሪሰርች ዴፊኒሽን ምን ማለት እንደሆነ ባህሪያቱንና ፕሮሰሱን በተገቢው መንገድ ለማየት ችለናል ማለት ነው። እንግዲህ በዛሬ ይህንን ካልን በሚቀጥለው በሌላ ርዕስ ላይ እስከምንገናኝ ድረስ ስላዳመጣችሁኝ አመሰግናለሁ።